ሄደሽ ማለት እሷ በቃ ሄደሽ ነው ሊሆን የሚችለው። እስከዛ መቼ ልትነግረኝ ነበር የፈለገችው? ሁሉ ነገር እያሳለፍን ስንት ነገር አንድ ላይ እየተቸገርን ብዙ ነገር እያሳለፍን አንድ ላይ እሷ ግን ከጀርባዬ በጣም ብዙ ነገር ደብቄ ነበር ማለት ነው። ልትነግረኝ ነበር። አሁን እንዳጋጣሚ ከሶስት ጋር ስታወሩ ሰምቼ ነው የመጣሁት። ገብቶሻል? ትኬት ልትቆርጪ እንደሆነና ምናምን ልትሄጂ እንደሆነ ሰምቼ ነው የመጣሁት። ትቀራለሽ ነው አንቺ። እኔ እዚህ ጋር መጫወቻ ነኝ፣ አንቺ መጫወቻ። እኔ በዚህ ሰደባለሁ፣ ስንት ነገር ሰቃያለሁ። እኔ አንቺ መጫወቻ መሰለኝ። ታውቂያለሽ፣ ግን ለዛ ሁሉ ነገር ምላሹ ይሄ ነው እና መሰግንሻለሁ። እኔ መሰለሽ ደግሞ አንቺ መርዳት ያለብሽ ማገዝ ያለብሽ ቤተሰብ ማለት ለምን ሄድሻለሁ? ሂጂ ይቅናሽ። ገብቶሻል? ድረሽላቸው ለቤተሰቦችሽ ታስፈልጊያለሽ። ይገባኛል። በቃ ይቅናሽ። እኔም የራሴ ነው አይደል? ፍቃደኛ እንዳልነበርሽ እኮ አወኩ። አሁን ስጠይቅሽ እኮ ምንም ነገር አልደበኩም። ያቺ አስፈራራኝ እኮ ያባጊ ጭር ባለ በእኔ ላይ መጫወት ይብቃሽ። ገብቶሻል? ሌላ ሁለተኛ መጠባበቂያ መሆን አንቺ ላምኝ እዚህ የምር ሁሉን ነገር ልነግርህ ነበር። በቃ አላሰብኩም። በዚህ ፍጥነት ሁሉም ነገር ይሆናል ብዬ አልጠበቅኩም። በቃ እኔ ነግረኝ ነገ እንደማን መጥቼ እዚህ በፊት ልሸኝሽ ነው መጥቼ ነው። ቀኑን እኮ አልነገርኩህም። መቼ እንደሚሄድ ታውቃለህ? ጭር ባለ ስፍራ እንደ ቀን መች ያልፋል። የምር ሄሉ ውጭ ባትሄድ እኮ ነው የራሷ ህይወት የተመቻቸ ህይወት ቢኖራት የሆነ ነገር ከፍታ ብትሰራ በጣም ትቀየራለች ብዬ ነው። ፈጣን ናት፣ ለብዙ ነገር ፈጣን ናት። በሀገሯ ላይ ማለት ነው ብትሰራ የተሻለ ነው ብዬ ነው የማስበው። ቤተሰቦቿንም በቅርበት እያየ ሁሉን ነገር ያው የሰው አገር ቤት ያለው ነገር ስታዩት እዛ ሄደ የምንለወጥ ነው የሚመስለው፣ ግን አይደለም። ምክንያቱም አሁን ለምሳሌ ናቲ ከሄደ ስንት አመቱ ነው? 2 አመቱን ጨርሷል። ግን ምንም ገና አገሩን እስከሚለምዱ ድረስ በደንብ እንትን ለማለት አገሩን ለምዳችሁ እናንተ ልቀይር ብትሉ ብዙ አመት ይፈጅባቸዋል። እንደዚህ በአንድ የምትቀየሩት ነገር አይደለም። ለምሳሌ ጀርመን አይታችሁ ከሆነ የሳምሪ ባል ወንድም ከሄደ 2 አመቱን ጨርሶ 3 አመቱን ይዛል። ቋንቋ ይሄን ተማርኩ ይሄን አደረግኩ ነው ያለው። ማለት የሆነ ባንዴ የምትቀየሩበት አይደለም። አዲስ ሀገር፣ አዲስ ሰው፣ ብዙ ነገራችሁ ነው የሚቀየረው እና ባንዴ ያው ከሀገር ከወጣ እንቀየራለን ብለን ነው የምናስበው፣ ግን እንዳሰብነው አይደለም። ምክንያቱም እኛ በስደት ያለ ነው ስለምናውቀው ያው የሚከፈለው ብር እንትን ባይሆን ስደት አንድ ነው። እኔ በሀገሯ ላይ ብትሰራ ቤተሰቦቿን በቅርበት እያየ የተሻለ ነው የሚመስለኝ፣ ግን ደግሞ ባለቤት ያውቃል ብዬ ነው የማስበው። በእርግጥ ለቤተሰብ ሄሉ በጣም ኃላፊነት አለባት። ብዙ ነገር ታስባለች ስለ ቤተሰቦቿ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይዛ የኔ ውድ ቤተሰቦች ላይክ ሰብስክራይብ የምታደርጉኝ አመሰግናለሁ። የኔ ውድ ቤተሰቦች ዛሬም ሰብስክራይብ ላይክ እያደረጋችሁ ማለት ነው ውዶቼ። እንግዲህ ሄሉ ውጭ ፕሮሰስ ጀምራ መጥቶላታል። ያው ብዙ ጊዜ ታውቃላችሁ ሄሉ ፌል ምናምን እያደረገባት ነበርና ግን ደግሞ ዛሬ ላይ ተሳክቶላት ለሱ እንዴት ብዬ ልንገረው በምትልበት ሰዓት በር ላይ ሆኖ ያቡ ሰምቶ ያው በጣም ተናዷል ማለት ነው። ግን እኔ የሰው ልጅ እንዳለው አይደለም የሚቀጥለው። የምር ፈጣሪ ባለው ነው እንጂ በቃ አሁን ህይወቴን እመራለሁ፣ አሁን እቀጥላለሁ፣ አሁን እንደዚህ እላለሁ ብላችሁ ላይሆን ይችላል። በቃ የምሬ ነው ብላችሁ እኛ ባሰብነው ነገር አይደለም። ብቻ አንተ ፈጣሪ ከፊት ይቅደም፣ ፈጣሪ አንተ ህይወቴን አስተካክልልኝ ማለት ይሻላል እንጂ አሁን በቃ ሄሉና ያቡ አብረው ሊኖሩ ነው በቃ ታረቁ ምናምን ብለን ነበር። አሁን ደግሞ ይሄ ነገር ሲመጣ አሰቡት እንግዲህ
ብቻ ስለ ሁሉም ነገር እግዚአብሔር ይመስገን አንተ ታውቃለህ ማለት ይሻላል ይመስለኛል በአሁኑ ሰዓት ማለት ነው። እና ያው ያቡም እንግዲህ በጣም ተናዷል። መቼ ልነግሪኝ ነበረ እንደ አማራጭ እየተጠቀምሽብኝ ነበር ወይ ምናምን ይህን ጊዜ ብዙ ነገር እያለ ነው። ግን በጣም ይከብዳል ደግሞ ተራርቆ ፍቅር አብሮ ይቀጥላሉ እንዳል በጣም ተራርቆ ለምን እሷም ስላየችው እንትና በጓደኛው በመጀመሪያ ጓደኛዋ ስላየችው ተራርቆ ፍቅር በጣም ይከብዳል። ሪሌሽንሽፕ ላይ ተራርቆ በጣም ይከብዳል። በጣም ነው የምላችሁ። እና ብቻ እስኪኔ ቪዲዮ ውዶች ነገር ያዳመጥከው በቃ ሳላስብ ነው ሁሉም ነገር የሆነው። በቃ እኔ አንተ ጋር እንዲህ አይነት ነገር ይሆናል ብዬ አላሰብኩም። ደግሞ እኔ ወጣው ማለት ሄጄ ሁሉን ነገር አዘጋጅቼ አንተ ትመጣለህ ማለት ነው። አለቀ በቃ። ኧረ እባክሽ እንደዛ ነው አሰብሽው? ይሄ ደግሞ ሌላ እቅድሽ ነው፣ ሌላ ሁለተኛ እቅድሽ ነው ደግሞ። ያው እኔ የምድረኝ ነው ማለት እኔ የእውነት እንደዚህ አስቤ አይደለም። በቃ ይሆናል። ብትነግሪኝ ምን ችግር አለው ነው? ገና ከመጀመሪያው እኮ ብትነግሪኝ ደስታሽ ደስታዬ እኮ ነው አይደል? ምንም ነገር ከኔ ጋር ሳትጀምሪ እኮ መሄድ ትችያለሽ። ከዚህ በፊት ብዙ ጊዜ ፕሮሰስ ተበላሽቶብኛል። የፈለገ ይሁን ለምሳሌ የፈለገ ይሁን። እኔ ደግሞ አሁን ነው ከአንተ ጋር በቃ ነገሮች የተስተካከሉ የመጡት እና በዚህ መሀል እኔ ይሄን ነገር ደግሞ ላበላሽ አልፈለኩም እና ሲቀጥል ደግሞ እኔን እኮ ተጫወትሽ። በእኔ ምንድን ነው ያደረኩሽ ነው? የእኔ አላሳዝንሽም? የእኔ ስቃይ የእኔ ህመም አይገባሽም? እንደተረዳኝ እኔ ምንድን ነው የምረዳሽ? እኔን እኮ እዚህ አስቀምጠሽኝ ሄድሽ እኮ ነው። አንቺ ራስሽ ነው የተስተካከልሽ እኮ እኔን እዚህ ጋር ስቀይ ልጥሪ። አንተ ጋር እኮ ነው የምሆነው። መቼ ነው እኔ ጋር የምትሆኚው? ታወራው ያው ስለኔ ይብቃሽ። በእኔ ላይ መጫወት ይብቃሽ። ገብቶሻል? ሌላ ሁለተኛ መጠባበቂያ መሆን አንቺ ላምኜ እዚህ በፈጠረ ያው ገብቶሻል? እኔ ስንት ነገር እያሰብኩ ገብቶሻል? ነገ ወዲያ ካንቺ ጋር ቤት ተከራይተን አንድ ላይ እንኖራለን፣ አንድ ላይ መሰረታለን ብዬ እያሰብኩ አይደለ? ትናንት እኮ እኔ እናቴን አስተዋወቅኩሽ እኮ ስንት አላማ ይዤ። እኔ ያንቺ መጫወቻ አልሆን እዚህ ጋር እኔ እኮ ያው ምንድን ነው ያደረኩሽ? ማይሆን ነገር የሚቀር ነገር ከሆነ እኮ ልትነግሪኝ ትችያለሽ። በቃ አይሆንም። ያብ ስራ እዚህ ጋር ሌላ አላማ አለኝ፣ እኔ ሌላ የሚሄድበት ቦታ አለኝ። ገብቶሻል? ልትይኝ ትችያለሽ። እኔ ያንቺ እዚህ ጋር መጠባበቂያ አይደለሁም። ሄደን እኔ ምንድን ነው የበደልኩሽ? ምንድን ነው ያደረኩሽ? እኔ ሌላ ስቀይ ሌላ መምጥለሽ የምትሄጂው ለምንድን ነው? ያው እኔ እውነት ልንገርህ እንደዚህ ይሆናል ብዬ አልጠበቅኩም። የምር በዚህ እንደዚህ በአንዴ ማለት እንዴት ልንገርህ ማለት ይሄ ቆይቷል እኮ ነገሩ ከተጀመረ እና ለአንተም ብዬ ልንገርህ በቃ ይሆናል ብዬ አልጠበቅኩም። አንቺ በቤት ስትጮሽ ኖርሽ እኮ እናቴ እንደዚህ ያለችኝ ጓደኞቼ እንደዚህ ሆኑብኝ ምናምን ያልሽ እኮ ስትጮችብኝ ኖርሽ። እኔ እየተጫወትኩበት ስትቀልጅብኝ ኖርሽ እኮ በእኔ ላይ እኮ አልነበረም። ያው እንዴት ላስረዳ? ይኸው አለቀልሽ። በቃ ሂጂ፣ ተነሽ ሂጂ፣ ሂጂ። ልትነግሪኝማ ፈቃደኛ እንዳልነበርሽ እኮ አወኩ። በነገራችን ላይ ነገሩን ያከበደው መሰላችሁ ቀርማ ለመናገር ነው። ያው ለመናገርም ግን ጊዜ ያስፈልጋል። ፍርሃት አለ፣ ብዙ ነገር አለ። ገባችሁ? ይመጣል አይመጣም። ብዙ ጊዜ ፌለ ስላደረገባት ይመጣል። ስትጀምር ሶስተኛ አራተኛው ይመስለኛል ሄሉ እንደዛ አይነት ነገር ስትጀምርና ሆኖም ግን ያው በነገራችን ላይ የሰው ሀገር ስደት ላይ ያው እንዳሰባችሁት ላይ ይሳካ ይችላል። በጣም ፈጣን ልጅ ናት ሄሉ ማለት ነው። በጣም ፈጣን ናት። እንደ ፍጥነቷ ግን አገሯ ላይ የሆነ ነገር ከፍታ ልትሰራ ብዙ ሰው እየተቀየረ ነው። አገሯ ላይ እየለመደች ቤተሰቦቿን በቅርበት እያየች የራሷንም ህይወት እየመራች ብትኖር የተሻለ ነው የሚለው ግን ደግሞ እሷ ያኔ የሰው ሀገር ሄዳችሁ በአንዴ 2 አመት 3 አመት ሰርተን እንለወጣለን። ገና 2 አመት 3 አመት ሲሆናችሁ ቋንቋ መልመድ አለ የእነሱን ሀገር እንግሊዘኛ በደንብ ደግሞ ካልቻላችሁ በጣም ቋንቋ እስከምለምዱ ብዙ ነገሮችን እስከምለምዱ በጣም እንትን ነው። ግን ደግሞ እግዚአብሔር ብዙ ኃላፊነት ስላለባት አትሄድ አለልም። ያው አጋጣሚ ለሱ እንዴት ነው የምነግረው እያለች እያለ ነው ያው ወደ እሷ ሄዶ በር ሊከፍት ሲል ሰምቶ ማለት ነው ይሄ ሁላ ነገር የመጣው። ብቻ ይከብዳል ውዶች። ህይወት በቃ እንደዚህ ናት። እኔ አሁን ላይ የተረዳሁት ህይወት እናንተ እንዳላችሁ ሳይሆን ፈጣሪ እንደፈቀደላችሁ ነው የምትኖሩት። በቃ ማለቴ እኔ አሁን ላይ የተረዳሁት ሄሉና በቃ ሄሉ አሁን የመጨረሻ ከያቡ ጋር ልትቀጥል ነው። ቤት ተከራይተን ምናምን አብረን መኖር እንጀምራለን ሲሉ ያው እንደምታዩት እንደናንተ እኔም እንደማይወድ ቤተሰቦቼ በቃ አሁን ደስታውኛ ሆና የራሷ ህይወት ልትጀምር ነው ብለን ሳንጨርስ ይሄ ነገር መጣ። ስለዚህ እኛ እንዳልነው ሳይሆን እግዚአብሔር እንደፈቀደ ነው የሚያኖረን። አሁን ላይ በቃ ይሄን ነው የተማርኩት። ምክንያቱም እናንተ ሌላ ነገር አስባችሁ ሌላ ነገር ይመጣባችኋልና ፈጣሪ እሱ በእርግጥ ይሄም መጥፎ ነገር አይደለም፣ ጥሩ ነገር ነው። ያኔ 3 አመትም እንደዛም ቋንቋ ምናምን መልመድ እንትን ብትልም ከዛ በኋላ የራሷ እንትን እየለመደች ትመጣለች። ከዛ በኋላ እንትን ይላል እና ብቻ ለሙም ያው እንደዚህ በጣም ያቡ በጣም ተነዷል።
አለመንገሯ ነው። እሷ ደግሞ ልትነግረው ነበር። አጋጣሚ ሆኖ ያው ከሱሲ ጋር ሲያወሩ ሰምቶ ነው። ግን ያው ስለተሳካላት ደስ ብሎኛል። እዚህ ጋር ደግሞ ያቡም ስላለ በጣም እንትን ይላል። ግን ምንም ማድረግ አይቻልም። የእግዚአብሔር ነገር ነው። ምንም ነገር አልደበኩም። ነሽ አስፈራራኝ እኮ ያባጊ በፈጠረ ተረጋጋ። እኔ ከምን አለሽ አቃለሁ ተቀመጥሻለሽ እንጂ በቃ ማለት ልክ ላልሆን እችላለሁ። አቃለሁ እኮ ያብ አንቺ ማጥረሽ መሄድ ነው እቅድሽ እኮ ገባኝ። ገብቶሻል? ያመረ ተረጋኝ፣ በቃ ተረጋኝ። ምን ይሆንክ ነው? የራስ ብቻ ነገር ነው። የኔንም ተረዳኝ። አውቄ አይደለም ሰማኝ፣ በቃ ሰማኝ። አንቺ ልትቃለሽ ገብቶሻል? ለመናገር እንኳን እኮ ፈቃደኛ አልሆንሽ። ስጠይቅሽ እንኳን ጥለሽኝ እንደምትሄጂ እያወቅሽ ፈቃደኛ እንኳን አይደለሽም። አትገፈታትሪ፣ በቃ አውራ ስማኝ፣ በቃ ዝም ብለህ ስማኝ። ሳትጩ ያናግሪኝ፣ ልቀቂኝ፣ ሳትጩ ስማ፣ ብሄድም ማለት ነው አንተን አልተወክም። ከሄድሽ ግንኙነታችን ያኔ አንቺ የሚባል ነገር የለም። እንደፈለግሽ መሆን ትችያለሽ። ሂደሽ ይዘው ሩፕ ነው አይደል የምትሄጂው? በቃ እንደፈለግሽ። ይሄ ነው እኮ ምን እንደምታደርጊ እዛ ሄደሽ ያውቃለሁ። ምንድነው የማደርገው? አትዴ ነው የምታስበኝ? ምንድነው የማደርገው? ንገረኝ፣ ምንድነው የማደርገው? በቃ ልክ ነሽ። ገብቶሻል? በሁለት እንትን አትጫወችም። አንቺ ላይ እንደፈለግሽ መሆን ትችያለሽ። እንኳን አወኩ። ከዚህ በላይ ሳትጫወችብኝ እንኳን አወኩ። ቢያንስ እንኳን ሰማሁሽ እንጂ አንቺ እንኳን እንደማትረግልኝ እርግጠኛ ነኝ። በጣም ነው የምታሳዝኘው። የምታሳፍሪ ሰው ነሽ። በጣም ስለተናደድክ ችግር የለውም፣ ልረጋጋ። ስማኝ፣ እኔማ በቃ ትጫወችብኝ እኮ ቀለድሽብኝ። ከዚህ በላይ ምን ታረጊ? ምንም ታረጊኝ ትችላለሽ። ልገልሽ እችላለሁ። መገፍተሪ ነው የገረመሽ። ልገልሽ እችላለሁ። ገብቶሻል? ያማል እንዴ? ቆይ አንተ እኔ ስንት ነገር ስትሰቃይ ገብቶሻል? እውነት ነው ብዬ ከአንቺ ጋር ያለኝ ግንኙነት ትክክል ነው። ጓደኞችሽን የሚበጠብጡኝ ሰውን የሚበጠብጠኝ ያልኩ ከስሱ ጋር ስጣላ እውላለሁ። ለካ ለሁሉም ነገር ከጀርባ ያለሽው አንቺ ነሽ። በዚህ ፍጥነት ምን ሆነ ነው እንዲህ ብትቀየርብኝ? እሺ ያምናላት። ምንም ፈልገሽ ነበር ከኔ ምን ቀረሽ? በቃ የምትፈልጊው ነገር እኮ አደረግሽ። ላስረዳ በፈጠረና ላስረዳ ፈይኝልን። ምንም የምታስረጂኝ ነገር የለሽም። በቃ በፈጠረ ያው ለመጨረሻ ጊዜ ልስማሽ የምትይውንና ልሂድ። ልቀቂኝ ሙጫይ፣ ልቀቂኝ ሙጫይ፣ ልቀቂኝ። ዞር በይ። ነገር የምትይኝ በእኝና ልሂድበት። አቅፋለሁ። በቃ መፍትሄ ነው ማቀፍ ይችላል። አቅፋለሁ። አለቅ ስነ ስርዓት አድርጊ። ስነ ስርዓት አድርጊ። እንዴት ብሎ ልብሽ ራሱ ገብቶሻል? ህሊናሽ እንዴት ብሎ ፈቀደልሽ? እንዴት ብሎ ነው እሺ ያለሽ? ልብሽ እንዴት ብሎ ነው የፈቀደልሽ? ምን እየሆንሽ ነው? ልቀቂኝ። ይጠረልሽ ተነገረኝ። የምታወሪኝ ነገር ያለሽ መስሎኝ ነው እንጂ ከዚህ ጋር ታንጂ ያለ በቃ ሰላም ሆኜልሽ። ሰላም ይተምሽ። መልካም ጉዞ ይሁን። ሁሉንም ነገር ልንገርህ። መልካም ጉዞ ይሁንልሽ። በቃ ሂጂ። አትሄድም። ከመጣን ሰዓት ጀምሮ በቃ ይኸው ተናደን ነው እናንተ እያወራን ያለ ነው። ተረጋግተን ስለ አንድ ሰከንድ